الحمد لله والصلاة والسلام على رسول الله صلى الله عليه وسلم. የዛሬ ደርሳችን ወመሰሩ ثلاث كثير የሚለው ቦታ ላይ ነው። ስለምን እየተመለከትን ነበር? ስለ መሳቢሮች መስተር ምን ማለት እንደሆነ አየን በመጀመሪያ። በሁለተኛ ደግሞ መስተር ነው አስሉ ወይስ ፊዕል ነው አስሉ የሚለውን ውዝግብ ተመልክተናል። ከዛ በስሪዮች መስተር አስል መሆኑን ተናገሩ። ኩፋዎች ደግሞ ፊዕል አስል ለመሆኑ ተናገሩ። ለዚህ ኪታብ ደግሞ ባለቤት የበስራ ደጋፊ ስለሆኑ መስተር አስል መሆኑን ተናግረው አልፈዋል። ስለዚህ አስል የሆነው እስከ መጨረሻ ድረስ የምንማረው በበስራዎች አቋም ይሆናል ማለት ነው። ታዲያ ይህ መስተር የሚባለው ነገር ያው ሱላሲ ያለው ሩባዒ ያለው ኹማሲ ያለው ሱዳሲ ያለው ልክ ፊዕሎችን ባለ 3 ባለ 4 ባለ 5 ባለ 6 እያለ እንደምንከፋፈለው ለባለ 3ቱ መስተር አለው፣ ለባለ 4ቱ መስተር አለው፣ ለባለ 5ቱ መስተር አለው፣ ለባለ 6ቱ ማለት ነው። ስለዚህ ከማን እንጀምራለን? ስለ ፊዕል ስለሆነ እያወሩ ያሉት ከባለ 3ቱ እንጀምራለን ማለት ነው። ወመስተሩ ሱላሲ የባለ 3 ቃል ለሆነ መስተር አሱላሲ ያለው ግን ይሄ ሱላሲዩ ምን አይነቱ ሙጀረድ ነው። መዚድ የሆነው ሳይሆን የተፈለገው ማን ነው? ሙጀረዱ ነው። መዚድ ከሆነ ሩባዒ ይሆናል ወይ ኹማሲ ይሆናል ወይ ሱዳሲ ይሆናልና ማለት ነው። እና ባለ 3 ሆሄ ሆነው ነገር ግን ሙጀረድ ለሆኑ መሳቢሮች ከሲሩን እጅግ በጣም ብዙ ናቸው። እኛ ቆጥረን አንድ ሁለት የምንለው አይነት አይደለም። ልክ ባለ 4ቱ አፍዓለ መስተሩ ማን ነው? ኢፍዓል። ፈዓለ ማን ነው? ፈዓለ ፈዒሉ ተፍዒል። ፈዓለ ሲሆን ፈዓለ ፋዒሉ ሙፋዓለ። ልክ እንደዚህ እንደምንለው ወጥ አንድ አይደለም። ታዲያ ምንድነው? ከሲር ነው። አይ ሙክተሊፍ ፊዕል በጣም ብዙ አይነት ነው። ባበል አወል አሁን ሱላሲ አልሙጀረድ የምንላቸው ስንት ናቸው? 6 ናቸው አይደለ? ፈትሑ ضሚ፣ ፈትሑ ከስሪ፣ ፈትሐታን፣ ከስሪ ፈትሒ፣ ضሙ ضሚ፣ ከስራታን። ለእነዚህ ሁሉ ምን አላቸው? መስተር አላቸው። ለባበል አወል ለምሳሌ ለፈዓለ የፍዑሉ መስተር አለ። በሱ ውስጥ የሚገቡ ቃላቶች በጣም ብዙ ናቸው። ለነሱ ሁላ አንድ መስተር የለም። ለዛ ነው ምን ያለው? ከሲሩን ያለው። እዛ ውስጥ ባበል አወል ውስጥ ገብተው መስተሮቻቸው ግን የተለያየ፣ የአንደኛው ቃል መስተር ሌላ ነው፣ የሌላኛው ቃል መስተሩ ሌላ ነው፣ ሌላኛውም እንደዚሁ ሌላ ነው ማለት ከሲሩን ብሎ ሲል ያ ነው። ምን ማለት ተፈልጎ ነው ሲባል አይ ሸማዒዩን ላ ضبط له ምንም አይነት መቋጠሪያ ማሰሪያ ነገር የለውም። ሰምተን ነው ከአረቦች የምናፍዘው። ይሄ ሸርሁ ላይ ያለው የሱላሲ አልሙጀረድ መሳቢሮች ምንም መቋጠሪያ ነገር የላቸውም። ሰምተን ነው። ወአማ መስተሩ ገይሩ ሱላሲ አልሙጀረድ ከባለ 3 ውጪ ያሉትማ ከሆኑ ፈለሁ ضبط وقياس ለሱ ምን አለው? አቀማመጥ አለው፣ ስርዓት አለው። ኢንፋዓለ ከሆነ የንፈይሉ ኢንፊዓለን ነው የምትሉት፣ ኢስተፋዓለ ከሆነ ኢስቲፍዓለን ነው የምትሉት ማለት ነው። ضبط አለው። በባለ 3 ከሆነ ውስጥ ምንም አይነት መቋጠሪያ ነገር የለውም ማለት። ከዛ ወዒንደ ሲበወይሂ አለ ኢማም ሲበወይ ዘንድ አለ። ምክንያቱም የበስራ አቋም ደጋፊ ናቸው ብለናል። ስለዚህ ከበስራ ኢማሞች ውስጥ መስራች ከሆኑት አንዱ ማን ናቸው? ሲበወይ ናቸው። የኸሊል ተማሪ ብለናል። እና እሳቸው ዘንድ ግን አሉ ወዒንደ ሲበወይ ኢማም ሲበወይ ዘንድ ግን የርተቂ ይደርሳል አሉ። ይሄ መስተር ሱላሲ አልሙጀረድ የሆኑት ማለት ነው። ቆጥረን እንደርስበታለን። ኢላ 32 ባባ ወደ 32 ባቦች እናገኝበታለን። ለባለ 6 እኮ ነው ማለት ሱላሲ አልሙጀረድ 6 ባቦች አይደለም። ለነሱ መስተሮችን ቆጥረው እንዳደረጉት 32 አደረጉት። እሳቸው ለፍተው ደክመው ያገኙት ስንት ነው ማለት ነው? 32 ነው ብለዋል። ማን ይሄንን የሚለን? የዚህ ኪታብ ባለቤት ሳሂቡል መራህ ማለት ነው። አህመድ ኢብኑ አሊ ማን ነበር ስሙ? አህመድ ኢብኑ መስዑድ፣ አህመድ ኢብኑ አሊ ኢብኑ መስዑድ የሚባሉት ዓሊም ማለት ምን ብለው አስተፈሩልን? ሲበወይ ቆጥረው ስንት አደረሱ? 32 አድርሰውታል ብለዋል። ነገር ግን ወመስተሩ ሱላሲ አልሙጀረድ ሰማዒ ላ ضبط له
ولا ترتقي أوزانه إلى عدد معين ብሎ ይላሉ ማብራሪያ ላይ ባለ ሶስት የሆነ ሙጀረድ የሆነ ቃል መስደሩን ፈልጉ ሲባል በቁጥር እንደዚህ ያክል ነው ብሎ መገደቡ አይቻልም ተጽፏል። ታዲያ ምንድነው የሚባለው? እንደ ጀሚዕ ሶርፍይ ይሄ አቋም የሶርፍ ሊቃኖች ሁላ ስምምነት ነው። የሱላሲ ያልሙጀረድ የሆኑ ቃላቶች መሳዲሮችን ቆጥረን አንዘልቀውም የሚለው አቋም የሶርፍ ሊቃኖች ሁላ ስምምነት ያለበት ኢጅማ ያለበት ነገር ነው። ማን ይሄንን ኢጅማን ፈልፎ መጣ? ኢማም አስሲባዊ ማለት ኢላ عند ሲባዊ ኢማም አስሲባዊ ዘንድ ብቻ ሲቀር። ታዲያ እሳቸውስ ምንድን ያሉት ሲባል عند ሲባዊ አርባቱ ወሰላቱነ ባበን 34 ባብ ነው ያለው ብለው ነው ያሉት። እዚህ ኪታብ ላይ ግን ያሰፈሩልን ስንት ነው? 32። ስለዚህ የዚህ ኪታብ ጸሐፊ የሲባዊን ሁለት ቃላቶችን አልጠቀሱም ማለት 34 አለ ብለው ተናግረው ነበር። ማን? ኢማም አስሲባዊ ራሳቸው። የዚህ ኪታብ ባለቤት ግን 32 አድርሰውታል ብለው ነበር የተናገሩት። ሁለት አብዱላውባቸዋል። እነዛ ሁለቱ ቃላቶች ሙጋየቲንና ከራህየቲን የሚሉ ቃላቶች ናቸው። እሳቸው ያልጠቀሱትና እዚህ ኪታብ ላይ ያልተናገሩላቸው ማለት ነው። ሁለቱን ስንጨምር ስንት ተናገሩ ማለት ነው? 34። እንደገና ደግሞ ባቦችን ልንቆጥር ነው። 1 2 3 እያለን 30 ሁለቶቹን ልንቆጥር ነው። እሳቸው ግን 33 የጠቀሱት 32 ብለው የዘረዘሩልን 32 33 አንድ ትርፍ አምጥተዋል ከራሳቸው ማለት ነው። እሱ ደግሞ የሲባዊ አቋም አይደለም ማለት ነው። ራሳቸው የዚህ የመራህ ኪታብ አዘጋጅ ያስቀመጡት የሆነው ቃል ነው ማለት ነው። አሁን ልናይ ነው 32 ናቸው አሉና ነህው ይመስላሉ። ቀርትቢን 1 መቁጠር ነው። ፍስቅን 2 ሹግልን 3 ረሕመትን 4 ልሽተትን 5 ኩድረትን 6 ደዕዋ 7 ዚክራ 8 ቡሽራ 9 ወለያኒ 10 وحرمان 11 وغفران 12 نزوان 13 وطلب 14 እሺ خنيق 15 صغر 16 هدى غلبة 18 سرقة 19 ذهاب 20 صراف 21 سؤال 22 أرلا ماشي وزهادة 23 ودراية 24 ودخول 25 وقبول 26 ماشي وجيف 27 وجيف 27 وصهوبة 28 ومدخل 29 ومرجعي 3 እናንተ ላይ ደግሞ መክሩሚ ይላል 31 ومسعة 32 ومحمجة 33 ማለት እናንተ ኪታብ ላይ የጨመረው መክሩም የሚለው ሸፍየው ምን አድርገውት ነው ጨምረው። ስለዚህ ኢማም አስሲባዊ እነዚህ ነው የቆጠሩት። እያንዳንዱ ማብራሪያ ያለው ማብራሪያውን አንዴ ይሄንን አረስት ጨርስና ተመልሼ ማብራሪያውን እነግራችኋለሁ። ይሄን ግን ያዙ። ሱላሲ ያልሙጀረድ የሆኑ ባቦቹ እነዚህ ናቸው። ባብ ናቸው በቃ እነዚህ። ለምሳሌ አፋለፊል ኢፍዓል አንድ እንደመቁጠር ማለት ለባለ አራት ፈዓለ ይፈዒሉ ተፍዒል ሁለት እንደመቁጠር ኢስተፋለ ተፍዒሉ ኢስቲፍዓል ብለን መክተሮችን እንደምንቆጥረው ለሱላሲ ያልሙጀረድ እነዚህ 32 ወዝኖች አሉ ማለት ነው። ይሄ ትዛላችሁ ባለ ሶስት የሆኑት በጣም ብዙ ናቸው። ኢማም አስሲባዊ 32ን ቆጥረዋል። በዚህ ኪታብ ላይ 34 ነበር የሻኩት። ሸፊየው ደግሞ 33 ዘርዝረውልናል። ይሄን ሂዙና እንመለሳለን ስንጨርስ። ወይጂኡ ይሄ መስደር አሱዳሲ የሚባለው አልሙጀረድ የሆነው ይመጣል على وزن اسم الفاعل والمفعول በاسم الفاعل ቅርጽና በاسم المفعول ቅርጽ ይመጣል። اسم الفاعل ለምሳሌ የነሰረ ምንድነው? ናስር። اسم المفعول ምንድነው? መንሱር። ልብ በሉ የተጠቀሰው የሆነው ቃል اسم الفاعل ሆኖ
ዓላማችን ወይም ሙራዳችን መስደር ማለት አይደለም። ታዲያ ምንድነው ሲባል ቅርጹ ራሱ እስሙል ፋኢልን ሆኖ መጥቶ መስደር ነው ማለት ነው። ራሱ መስደር ነው። መስደር ተፈልጎበት ነው ብለን ሳይሆን የምንለው ቅርጹ ተመሳሳይ ነው። ለስሙል ፋኢል ለመስደር እንጠቀመዋለን። ስለዚህ ወይጂኡ ይመጣል على وزن اسم الفاعل باسم الفاعل وزن يمጣል والمفعول በاسم المفعولም ወዝን ይመጣል ብለዋል። ማን ይሄ መስደር አሱላሲ የምንለው ማለት ነው። ነሁ ለምሳሌ ቁምቱ ቃኢማ ይባላል። ቁምቱ ቃኢማ ይላል። አሁን ቃኢም ምንድነው? اسم الفاعل እኮ ነው አይደል እንዴ? ልክ ነሰራ ናሲር ወረበ ضارب እንደምትሉት ቃኢም اسم الفاعل ነው። ግን اسم الفاعل ሆኖ የተፈለገበት መስደር ነው ማለት ሳይሆን ቃኢም በሚለው ቅርጽ ይመጣል ማን መስደር። ስለዚህ ቃኢም ብሎ ማለት ልክ እንደ ቂያም ነው ማለት ነው። ቁምቱ ቂያምን እንደማለት ግልጽ ነው። ቅርጹ በእስሙል ፋኢልም ቅርጽ ሊመጣ ይችላል። ምሳሌ ቁምቱ ቃኢማ የሚለው ምሳሌ በእስሙል መፍዑልም ይመጣል። ነህው ቀውሊሂ ተዓላ የሚለው የአላህ ቃል አምሳያ ነው። ቢአይኩሙል መፍቱን አለ። መፍቱን ምንድነው? እስሙ መፍዑል አይደል እንዴ? ቢአይኩሙል መፍቱን መፍዑል እንደሚለው መፍቱን ሲል መስደር ነው። እስሙል መፍዑል ቃሉ ሆኖ የተፈለገው ደግሞ መስደር ነው ማለት አይደለም። ራሱ መፍቱን የሚለው ራሱ ምንድነው? መስደር ነው። ስለዚህ አንድ ሰው መስደርን እንትን ሲል በሚለይበት ሰዓት እስሙል ፋኢል የሆነው ቃል ራሱ ቅርጹ እስሙ መፍዑል የሆነው ቃል ራሱ ቅርጹ መስደር ሆኖ ይመጣለታል ማለት ነው። ሁለት ምሳሌዎችን አመጡለት። ይሄ ሁለተኛ ትይዛላችሁ። አንደኛ 32 የተቆጠሩት ባቦች፣ ሁለተኛ በእስሙል ፋኢል እና በእስሙል መፍዑል ቅርጽ እንደሚመጣ ማለት መስደር አሱላሲ ያልሙጀረድ የሆነው ማለት። ሶስተኛ ደግሞ የምትይዙት ወየጂኡ ሊልሙባለጋ በሙባለጋም ቅርጽ ይመጣል። እስሙ ሙባለጋ ሆኖ ቅርጹ ስንመለከተው ሙባለጋ ነው፣ ግን ምንድነው ቃሉ መስደር የሆነ አለ። ልክ እስሙል ፋኢል ሆኖ መስደር እንዳለ ሁላ እስሙ ሙባለጋ ሆኖ ወይም ሲፈተል ሙባለጋ ሆኖ ምን ይሆናል? መስደር ይሆናል። ለምሳሌ አትህዛር ኢህዛር ነው የሚለው ነሁ ኢህዛር የሚል ቃል አለ። ኢህዛር ብሎ ማለት በጣም የሚያስጠነቅቅ እንደማለት፣ በጣም ብዙ ጊዜ ሀዘር የሚያደርግ አካል ሙባለጋ ያለው ነው። ኢህዛር ምንድነው ማለት ነው? ሙባለጋ ነው ቃሉ፣ ግን መስደርም ነው ማለት ነው። በእንደዚህ አይነት ቅርጽ ይመጣል። እሺ ተልዓብ ብዙ ላዕብ የሚያበዛ ማለት ነው። ይሄ ቀልድ ፌዝ ጨዋታ ብቻ ዝም ብሎ የሚያበዛ የሆነ አካል ሙባለጋ ስናደርገው ምን እንለዋለን? ተልዓብ እንለዋለን። ይሄ ራሱ ምንድነው? መስደር ነው እያሉ በዚህ ቅርጽ ይመጣልናል። እንግዲህ አልኢስቲሳ የሚለውንም ብንመለከተው ብዙ ጊዜ መጎትጎት የሚያበዛ ማለት ነው። ሀርት የሚያደርግ የሆነው አካል ሙባለጋ ማድረግ ስንፈልግ ኢስቲሳ እንላለን። ጅሊላ የሚልም ደግሞ አለ። ጅሊላ ማለት ብዙ ደሊሎችን የሚያበዛ የሆነ ታወራ ቃል አላህ ቃል ረሱል ቃል ሰሃባ እያለ ዝም ብሎ መረጃ የሚያበዛው ምን ይባላል? ጅሊላ ይባላል። እነዚህ አሁን ሙባለጋ ናቸው፣ ግን ሙባለጋ ናቸው፣ ቅርጻቸው መስደርም ናቸው ማለት ነው። ስለዚህ መስደር አሁን ሲታየን አንደኛ ሲገው የቆጠሩትን አየን፣ ሁለተኛ በእስሙል ፋኢል በእስሙል መፍዑል ቅርጽ እንደሚመጣ አየን፣ ሶስተኛ ምን አየን? በሲፈት አልሙባለጋ እንደሚመጣን ተመለከትን ማለት ነው። የመጨረሻው ወመሰሉ ገይሩ ሱላሲ እስካሁን ያየነው ባለ ሶስቱን ነበር። አሁን ደግሞ ከሶስት በላይ የሆኑት ልክ ቢና ላይ ምናምን ሲቀሩት እንደነበረው ማለት ነው። ወመሰሉ ገይሩ ሱላሲ ከሶስት በላይ የሆኑ መሳዲሮች አሉ። የጂኡ ይመጣሉ አላ ሰነድ ዋሂድ አላ ጠሪቅ ዋሂድ ማለት በአንድ ጎዳና ላይ ነው የሚመጡት። ለምሳሌ አፍዓል ፊሉ ኢፍዓል በኢፍዓል ቅርጽ ነው የሚመጡት ማለት ነው። አፍዓል ውስጥ የሚገቡት አክረም ይክሪሙ ኢክራም እንደምንለው ማለት ነው። ኢላ ግን ሲቀራሉ ይሄንን ቅርጽ የማይዙ ባቦች አሉ። ማንን ይመስል ፊ ከለመ ብለን ምን ነበር የምንለው? መስደሩ ይከልሙ ተክሊመን ነበር። ግን ማን ብሎ መጥቷል? ኪላመን በሚልም መጥቷል። ኪላመን በሚልም መጥቷል። ይሄን ትይዛለህ። ይሄም መስደር ነው። ነገር ግን ትክክለኛ ቂያሱ ምን ነበረ? ከለመ ይከልሙ ተክሊመን ነበር። ኪላመን በሚልም መጥቷል። ሁለተኛ ወፊ ቃተለ ምን ነበረ መስደሩ? ቃተለ ይቃትሉ ሙቃተለተን ነበረ ቂያሱ። ነገር ግን በሌላ መስደር መጥቷል። ቂታለንና ወቂታለን በሚልም መጥቷል ብለዋል። በተጨማሪ ወፊ ተሐመለ የተሐመሉ ምንድነው የምንለው? ተሐሙለን ነበር የምንለው።
ኢህማልን በሚልም መጥቷል እያሉ ነው። ኢህማልን በሚልም ተገኝቷል። ከነዚህ ውጪ አሁን እዚህ ጋር ከሚጠቀስላችሁ ውጪ ያሉት አንድ መስደሮች አሉ። እነሱ መስደሮችን እየነደርክ ትሄዳላችሁ ማለት ነው። አላ ሰንሪ ዋሂድ ለምሳሌ ከለመ ዩከሊሙ ተክሊመን የሚለውን ቅጽል ይዘት ሄዳለ። ለተክሊመን ግን ኢላ ምን ተገኝቷል። በቃ እሷን ብቻ ነጥለት ይዛል። ከዛ ውጪ ፈዓለ ቢሆን ፈዓለ ይፈዒሉ ተፍዒለን ትላለህ ማለት ነው። ቀጥለ ቢሆን ይቀጥሉ ተቅሲለን እያልሽ ትቀጥላለህ ለማለት ነው። የመጨረሻ ምሳሌ ወፊ ዘልዘለ ዘልዘለ ይዘልዝሉ ምን ነበር ምንለው? ዚልዛለን ዘልዘለ ይዘልዝሉ ዚልዛለን ነበረ ምንለው አይደል? እዛ ቢና ላይ ምናምን ስንቀራ ዘልዘለ ይዘልዝሉ ዘልዘለተን አሁን ዚልዛለን የነበረውን ምን አደረገው ማለት ነው? በፈትሐና በከስራ ልዩነቱ ማለት ነው። ዘልዘለ ይዘልዝሉ ዘልዘለተን እና ዘልዘለ ይዘልዝሉ ዚልዛል ዚልዛል ዘልዘለ ይዘልዝሉ ዚልዛልና ዘልዛል ዘልዛልና ዚልዛል ማለት ነው። ስለዚህ ቢፈት الأول የመጀመሪያውን ፈታ በማድረግ ወልቂያስ ቂያሱ ግን ቢከስሪሃ እሷን ከስር በማድረግ ነው ቂያሱ። ዘልዘለ ይዘልዝሉ ዚልዛል ቂያሱን ቂያስ ወጥ የሆነው አካሄዱ ምንድን ነበረ? ዘልዘለ ይዘልዝሉ ዚልዛል ነበር። ግን እሱ ሌላ መስደር ደግሞ የመጣለ ዘልዘለ ይዘልዝሉ ዘልዛል የሚልም ተገኝቷል አለ። ስለዚህ ባለ አራት ከሆነ ባለ አምስት ከሆነ ባለ ስድስት ከሆነ ወጥ ነው። አላ ሰመኒ ዋሂድ ባለ ስድስት ለምሳሌ ይስተፋለ ይስተፊሉ ይስተፋለ ይፈዓለ ይፈዓሉ ይፈዋለ ያላችሁ ትሰራላችሁ። ባለ አምስት ሲሆን ተፈዓለ ይተፈዓሉ ተፈዑለን በተፈዑለን መሰረት ትሰራላችሁ ማለት ነው። ይፈዓለ ይፈዒሉ ኢንፊዓል በሚባለው ትሰራላችሁ ማለት ነው። ግልጽ ነው። አሁን ወደ ኢማም አስሲባዊ ወደ ቆጠሩት ማብራሪያ እንሄዳለን። ደርሳችንን ጨርሰናል። የነዚህ ማብራሪያ በተመለከተ እናያለን። ማብራሪያ ግልጽ ቢሆንላችሁ ይጻፈላችሁ። መስደር አሱላሲ በምንሰራበት ሰዓት በጣም በርካታ ናቸው ብለዋልና ኢማም አስሲባዊ የቆጠሩልን ስንት ናቸው? 34። እዚህ ኪታብ ላይ ተጠቀሰው ስንት ነው? 32። የመጀመሪያው ማን ነው? ቀትሊን ቀትሊን አላ ወዝኒ ምንድን ነው የመጣው? አዎ ፈዕሊን ይህቺ መጽሐፍ አይጠበቅብኝም። ነህው ስለሚል ነው ከፍርተን እያደረጉ ያሉት። ስለዚህ አሁን አንደኛው ምንድነው? ፋዒል ስትሉ ፋይቷ ምን አድርጋችሁ ነው? ፈትሐ አድርጋችሁ ከዛ አይኒቷ ምን አድርጋችሁ? ስኩን አድርጋችሁ ምን ትሰራላችሁ ማለት ነው? መስደር አሱላሲ መስራት ትችላላችሁ ማለት ነው። ማንን ይመስል? ቀትሊን የሚለውን ምሳሌ። ሁለተኛ ፊዕሊን ሲል አላ ወዝኒ ፊዕሊን ስለዚህ አይኑ ስኩን ሆኖ ፋይቷ ምን ትሆናለች? ፈትሐ ትሆናለች። አንዴ ምን ትሆናለች? ከስር ትሆናለች። ሌላ ስንት እድል አለ? ضم الموضوع። ስለዚህ ምን እንበለው? ፉዕሊን ለፈዕሊን ማን ምሳሌ አመጡልን? ቀትሊን። ለፍስኪን ማን አመጡልን? ፊዕሊን። ለፊዕሊን ፍስኪን አመጡ። ሹግሊን ፉዕሊን ለሚለው አመጡልን ማለት ነው። ሶስቱ ገብቷቸዋል። ሱላሲያል ሙጀረድ የተደረጉት ለዚህ ይሄ ፈትሐ አስቀደሙ። ለምን? አንደኛ ፈትሐ ስለሆነ ነው። ከተስዋና ከضم አንፃር ፈትሐ ያው ሲፋ ስላለ ሱላሲያል ሙጀረድ ስለሆነ እንዲሁም ደግሞ ወሰጡ ምን ስለሆነ ስኩን ስለሆነ ይሄን አስቀደሙት ማለት ነው። በአስቀልያነት ደግሞ ከስራ ትንሽ የተሻለ ስለሆነ ከስራን ደግሞ ሁለተኛ ደረጃ ላይ ያመጡት ማለት ነው። ስለዚህ ፊዕሊን ፉዕሊን የሚሉ መስደሮች አሉ። አሁን የተፈለገው ነገር ምንድነው ተብሎ ሲባል ለምሳሌ ቀትሊን የሚባለው ቃል ባበላወል ነው ከተባለ ምንድነው? ቀተለ የቅትሉ መስደሩ ምን ይሆናል? ቀትሊን ባበላወል ሆኖ ቀተለ የቅትሉ ቀትሊን መጥቷል። ወይም ቀትለንም ችግር የለም። ቀተለ የቅትሉ ቀትሊን መጥቷል። ያዙ ይሄን ባበላወል። ሁለተኛ ማን ነው? ፍስክን የሚባለው ነው። እሱም ባበላወል
ፈሰቀ የፍሱቁ ተብሎ ምን መጥቷል? ስለዚህ አንድ ባብ ላይ የመጡ የሆኑ ቃላቶች መስደሮቻቸው ተለያዩ። አያችሁ፣ ለዛ ነው የመስደር አሱላሲ አልሙጀረድ መሳቢሮች ይለያያሉ ብሎ ያሉት። ለዚህ በዚህ መሰረት ባቦቹ ትለያላችሁ ማለት ነው። ሌላ ማናመጡለት ይሄ ሙጀረድ ነው፣ ምንም ነገር ሳይጨመርበት ማለት ነው። ጨምረን ደግሞ እንመልከት። ጨምረን ደግሞ ስንመለከት ማንን ጨምርበት? ሀ ስንጨምርበት ምን ይሆናል? ፈዕለቲን ፈዕለቲን ፊዕለቲን እና ፉዕለቲን ሀ ተጨምሮበት ማለት ነው። ፉዕለቲን ለፈዕለቲን ማን አመጡልን? ምሳሌ ረሕመቲን የሚለውን ጠቀሱልን። ኒስለቲን የሚለው ፊዕለቲን ጠቀሱልን። ከዛስ ቁድረቲን የሚለው ፉዕለቲን መጣ ማለት ነው። ባቦቹ ማየት ከፈለጋችሁ ረሕመቲን የሚለው ሚን ባቢ ራቢዕ ነው። ረሒመ ብለን ምን እንላለን? የርሐሙ መስደሩ ረሕመቲን ወይም ረሕመተን ችግር የለውም። ያው ነሕው ብሎ ስለተጠቀሰ ነው እኔ ከርሱተን እያነበብኩ ያለሁት። እሺ ኒሽደቲን የሚለው ደግሞ ስንተኛ ባብ ነው? ባበል አወል ነው። ነሸደ የንሹዱ ኒሽደቲን ትላላችሁ ማለት ነው። ይኸው ባበል አወል ቅድም ፈዕሊን መጥቷል፣ ፊዕሊን መጥቷል፣ እንዲሁም ደግሞ ፊዕለቲን መጥቷል ማለት ነው። ስለዚህ አይኑ ስኩን ሆኖ ሙጀረድ የሆነው ምንም ነገር ሳይጨመርበትና እንዲሁም ደግሞ ታ የተጨመረበትን ተመለከትን ማለት ነው። 6 ባቦችን አየን። ከዛ ደግሞ አሊፍ የተጨመረበትን መጨረሻው አሊፍ የተጨመረበትን ደግሞ እንመልከት። አሊፍ የተጨመረበትን ማን ሊመስል? ደዕዋ ዚክራና ቡሽራ። ደዕዋ አላ ወዝኒ ፈዕላ ፈዕላ ፊዕላና ፉዕላ እስካሁን ስንሰራ አይነን ከሊሙ ምንድነው? ስኩን ነው የሁሉ ፋይቷ ተካትሆናለች፣ ተስኮናለች፣ ዘምቶናለች። ፋይቷ ተካትሆናለች፣ ተስኮናለች፣ ዘምቶናለች። እዚህ ጋርም ደግሞ ስንመጣ ፋይቷ ፈታ ከስራ ዘምቶናለች። መጨረሻ ላይ ማን ጨመርን? አሊፍ ጨመርን። ለፈዕላ ለፊዕላ ለፉዕላ ምሳሌ አመጡልን። ለፈዕላ ማን አመጡልን? ደዕዋ። ለፊዕላ ማን አመጡልን? ዚክራ። ለፉዕላ ማን አመጡልን? ቡሽራን አመጡልን ማለት ነው። አሁን ደግሞ አሊፍና ኑን ጨምረው ያለውን ደግሞ ይነግሩን። አሊፍና ኑን ጨምረን ደግሞ እንመልከት። አሊፍና ኑን ደግሞ ተጨምሩበት ለያን፣ ሒርማን፣ ጉርፋን። ስለዚህ ለያን አላ ወዝኒ ፈዕላን 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 ፊዕላን እና ፉዕላን ፉዕላን ፈዕላን ለሚባለው ለያን አመጡልን። ለውያን ነበረ አስሉ፣ ለውያን ነበር። ዋውና ያ ተሰባሰቡ። ምን ብለን ነበረ ዒዝይ ላይ? ዋውና ያ ተሰባሰቡ። ወሱቢቀት ኢህዳሁማ ቢስኩን ቁሊበት ልዋው ያአን ወኡድጊመት ልያኡ ፊልያ ብለን ተናግረን ነበር። ከዛ ኢድጋም ተደረገና ለያን ሆነ ማለት እንጂ ለውያን ነበር። ማን አላ ወዝኒ ፈዕላን የመጣ። ሁለተኛ ሒርማን አላ ወዝኒ ፊዕላን የመጣ። ሶስተኛ ጉፍራን አላ ወዝኒ ፉዕላን የመጣ ማለት። አጠቃላይ 3 ባራት ስንት ባቦችን ነገሩ? 12 ባቦችን ነገሩ ማለት ነው። ይሄ ለማሐፈዝ የሚጠቅማችሁ ዘዴ ነው፣ አካሄድ ነው። እንደ ቅድሙ አንብቦ ብቻ ማለፍ ይቻላል። ይሄ ለማሐፈዝ የሚጠቅማችሁ ዘዴ ነው። ከዛ ደግሞ ነዘዋና አሁን አይነን ከሊሙ እነዚህ ሁላ አይነን ከሊማቸው ምን ሆኖ ነው? ስኩን ሆኖ ነው። እነዚህ በአጠቃላይ ያየናቸው አይነን ከሊሙ ስኩን የሆነበት። አሁን ደግሞ ሙታሐሪክ የሆነውን ደግሞ ልናይ ነው።
አይነል ከሊሙ ሙታሪክ ሆኖ ያለውን ገጽታ ልናይ ነው። አይነል ከሊሙ ሙታሪክ ሆኖ ማለት እቺ አይኗ ስኩን ነች ሁሉም ቦታ ላይ ያለው ሙታሪክ ስናደርገው የፋ ሁኔታ ደግሞ እየተገለባበጠ ያለውን ቅርጽ ልናይ ነው ማለት ነው። ሙጀረዱ ፋ የተጨመረበት አሊፍ የተጨመረበት አሊፍና ኑን የተጨመረበት ማለት ነው። ማና መጥቶልን ነዘዋን ማና መጥቶልን ማለት ነው። ፈአ ላንና መጥቶልን ማለት ነው። ፈአ ላንና መጥቶልን የመጀመሪያ ማና መጥቶልን ፈዓላን አይኑ ምን ሆኖ ሙታሪክ በማን በፈትሐ ሆኖ ማለት ነው። ነዘዋና መጥቶልን ከዚህ ውጭ ተጠቀሱ አልተጠቀሱ ስለዚህ የለም ማለት ነው። አይነል ከሊሙ ፈትሐ ሆኖ ይሄኛው ፈትሐ ይሆናል ከስራ በማ የለም እንደማለት ግልጽ ነው። ከሱ ጋር ደግሞ ታ ተጨምሮበት አሊፍ ተጨምሮበት ያልነው የጠቀስነው ሙጀረድ ሆኖ ምናምን ያልነው አላ የለም ማለት ነው። የጠቀሱልን ይሄንን ብቻ ነው። ስለዚህ 13 ደረስን ማለት ነው። በመቀጠል ጠለብ የሚለውን እንመልከት። ጠለብ على وزن فاعل እንቀጥል። خنيق على وزن فاعل صغر على وزن فعل ይሄ ደግሞ ብሎ ማለት ምን ማለት ነው ተብሎ ሲባል ፈዓለ ስንት ቅርጽ ይኖረዋል? ሙታሪክ ሆኖ አይኑ ማለት ነው። አይኑ ሙታሪክ ሆኖ 9 እድሎች አሉት። ማለትም አይኒቷን ፈትሐ እናድርጋት። ይኸው ፈዓል ፈዒል እና ፉአል አይኒቷን ፈትሐ አድርጋችሁ ፈዓል ከሊሙ ወይ ፈትሐ ይሆናል፣ ፈዓል ከሊሙ ከስር ይሆናል፣ ፈዓል ከሊሙ ضم ይሆናል። ስለዚህ ፈዓል ይኖረናል፣ ሁለተኛ ፊዓል ይኖረናል፣ ሶስተኛ ፉአል ይኖረናል አይደል እንዴ? አሁን ደግሞ ከስር እናድርገው። አይነል ከሊሙ ሙታሪክ ነው ብለናል። ከስር እናድርገው ማን ይኖረናል? ፈዒል በከስራ እንስራው። በከስራ ደግሞ ስናረገው ፋይታ ፈታ ትሆናለች፣ ከዛስ ከስራ ትሆናለች፣ ከዛስ ضم ትሆናለች ማለት። ስለዚህ አይነል ከሊሙ ከስር ሆኖ ፋው እየተቀያየረን ደግሞ ስንት ወዝን እናገኛለን? 3 እንቀጥል። ضم ደግሞ እናድርገው ማን ሊሆን ነው? ፈዑል ከዛስ ፊዑል ከዛስ ፉዑል እነዚህ ሊዘረዝርልን አሁን ደግሞ ሙጀረድ ላይ ያሉ ማለት ነው። የመጀመሪያው ማን ጠቀሰልን? ጠለብ የሚለው على وزن ምንድን ነው የመጣው? ፈዓል ይሄኛው ጠቀሱልን ማለት ነው። ይሄ ጠለብ የሚባለው ይሄኛው ጠቀሱልን ያከበርኩበት። ኻሊቅ የሚለው ማንን ጠቀሱልን? ፈዒል ሆኖ ይሄኛው ጠቀሱልን ማለት ነው። አሁንም ያከበርኩበት። ሲገር ሲሉ ማንን ጠቀሱልን? ፊዓል ይሄኛው ጠቀሱልን ማለት ነው። እንቀጥል። ሁዳ ሲልስ ማንን ጠቀሱልን? ፉአል ይሄንን ጠቀሱልን። ስንት ባቦችን አየን ማለት ነው? 4 ከስንቱ? ከ9 እነዚህ ምን የሉም ማለት ነው። እነዚህ በዚህ መሰረት ሱላዚ አልተገኘም። እነዚህን የዘረዘሩልን ማለት ነው። ሁዳ ሁ ስንል ነው ፉ ነው። ዳ ስንል ዳይቷ ምንድን ነች? ፈትሐ አይደለ? ያ የመጨረሻ ይላል ተደርጎ ማን ታሪክ ነው? ይሄው በቃ ይሄው አልገባችም። ይሄው ልክ ፉ እንደምለው ሁ ፈትሐ እንደማደርገው ሁዳ ማለት ነው። ይሄ ተገልጦ ነው። ለዚህ ስታል ለፊዓል የተጠቀሱልን ምሳሌ ማንን ነው? ሲገር ለፈዓል ማን ተጠቀሱልን? ጠለብ ለፈዒል ማን ተጠቀሱልን? ኻሊቅ እነዚህ ምሳሌዎች ተጠቀሱልን ማለት ነው። ኻሊቅ
መርሃባ። በመቀጠል ደግሞ ገለበቲን ሰሪቀቲን የሚለው ደግሞ ጠቀሱ። ይሄ ሙጀረድ ነው። እዚች ጋር አይነል ከሊሙ ስኩን አድርገን ፋይቷን እየቀያየርን ነበር የሰራነው። አሁን ደግሞ እነዚህን ምን ያደርጉልን ነው? ፋል ጨምሩበት ነው። ልክ ሙጀረዱ ሰርተን ነበር። ቀጥሎ ደግሞ ማናመጡለት ፋ የተጨመረበትን ማለት ነው። ፋ የተጨመረበትን ሲሰሩልን ምን አሉ? ገለበቲንና ሰሪቀቲን ፈዓለቲንና ይሄኛው አንድ እንደዚህ ላድርግላችሁ ለመለየት። አሁን ደግሞ ማናመጡልን? ፈዓለቲን ሰሪቀቲን የሚለው ሁለተኛ ማናመጡልን? ሰሪቀቲን ፈዒለቲን ሁለቱን ደግሞ ጠቀሱ። ይሄ ብሎ ማለት ነው እንዳንታፋቸው መጀመሪያ የጠቀስነው አይነል ከሊሙ ስኩን ሆኖ ነው። ሁለተኛ ደግሞ አይነል ከሊሙ ሙታሪክ ሆኖ ነው። ሙታሪክ ሆኖ ሙጀረዱን ይኸው ተመለከተ። ሙታሪክ ሆኖ ስኩን ሆኖ ተመለከተ። ስኩኑን ስንመለከት ሙጀረድ የሆነ አለ ምንም የተጨመረበት ማለት ነው። ፈዓለ ማለት ነው። ታ የተጨመረበት አለ። አሁን አይነል ከሊሙ ሙታሪክ ሆኖ የተጨመረበት ታ የተጨመረበትን የጠቀሱልን ነው ማለት ነው። ፈዓለቲን እንላለን። ልክ እዚህ ጋር እንዳለው ይሄ ስኩን የነበረው ምን እናደርገዋለን? ሙታሪክ እናደርገዋለን ማለት ነው። ይሄ ራሱ ስንት እድሎች አሉት? ፈዓለቲን ፈታ እያለ ማለት ነው። ፈዓለቲን እዚህ ጋር ማለት ነው። ከዛስ ፈዒለቲን ከዛስ ፈዑለቲን በዚህ መሰረት ማለት ነው። ከዛን ቀጥል ፊዓለቲን ፊዒለቲን ፊዑለቲን እድላሉ። ከዛስ ፉዓለቲን ፉዒለቲን ፉዑለቲን ዘጠኝ ቻንሶች አሉ። ከዘጠኙ ቻንሶች ግን የተገኘው ሁለቱ ነው። ፈዓለቲንና ፈዒለቲን። ለፈዓለቲን ምሳሌ ማን አመጡልን? ገለበቲን ሰሪቀቲን የሚሉትን ምሳሌዎችን ጠቀሱልን ማለት ነው። እዚህ ጋር 12 እዚህ ጋር 1 እዚህ ጋር ስንመጣ 4 እዚህ ጋር ስንመጣ 2 ያው የደማመራች ይችላል ተደምሯል። መጀመሪያው ነው ደምረን ይላል። እዚህ ለማፈዝ ይጠቅማቸዋል። ፋ የተጨመረበትን ተመለከትን፣ አሊፍና ኑን የተጨመረበትን ተመለከትን ማለት ነው። ግልጽ ነው። ይሄ ጨረሱና ከዚህ በኋላ ማን መጥቀስ ነበረባቸው? አሊፍ የተጨመረበት አሊፍ የተጨመረበት ሆኖ አይነል ሙታሪክ አይነል ከሊሙ ሙታሪክ የሆነ የለም ማለት ነው። አልጠቀሱም ብሎ ማለት የለም ማለት ነው። በሲበወይ አቆጣጠር የለም ወይም አልተገኘም ማለት ነው። እሺ ይሄ ጨርሳላችሁ። በዚህ መሰረት ይሄ አንድ ቁጥር ካልኩት ይሄ ሁለት ቁጥር ይሄ ሶስት ቁጥር ይሄ ስንተኛ? አራተኛ አምስተኛ መድ የሚባሉ ነገሮች አሉ እንደምታውቁት። መድ ሊሰራ የሚችለው በማን ነው? ወይ በአሊፍ ወይ በዋው ወይ በያ። ስለዚህ ሙጀረዱ ላይ አሊፍ እንጨምራለን፣ ሙጀረዱ ላይ ዋው እንጨምራለን፣ ሙጀረዱ ላይ ያ እንጨምራለን። ያውን ለማንፈስ እንዲጠቅማችሁ ዘዴው ነው እንጂ የቅድሙ 12 ዝም ብላችሁ አንብባችሁ መሄድ ትችላላችሁ። አሊፍ ሲጨመርበት ሙጀረዱ ላይ ምን ይሆናል? ዋው ሲጨመርበት ምን ይሆናል? ያ ሲጨመርበት ምን ይሆናል የሚለውን ልናይ ነው ማለት ነው። እንቀጥል። አሊፍ ተጨምሮበት ደግሞ ማን ሊጨመርበት ይችላል? ታ ሊጨመርበት ይችላል አይደል እንዴ? መድ እያለ ማን ሊጨመርበት ይችላል? ታ። ዋውም እያለ ታ ማን ሊጨመርበት ይችላል? ታ። እነዚህ ልናይ ነው አሁን። የመጀመሪያው ማን ተጠቀሱልን? ዘሃቢ ነው። ልብ በሉ ዘሃቢ ከመድ ውስጥ ማንን ጨመሩ? አሊፍን ጨመሩ ማለት ነው። ዘሃቢን ማንን ጠቀሱ ማለት ነው? ይሄ ፈዓሊን ብለን ቀጣይ ምን እንላለን ማለት ነው? ፊዓሊ ይቀጥል። ከዛስ ማን እናገኛለን? ፉዓሊን ለፈዓሊን ማን ምሳሌ አመጡልን? ዘሃቢ። ለፊዓሊን ምሳሌ ማን አመጡ? ሲራፊ። እሺ ለፉዓሊን እስታ ሱአሊን የሚለው ምሳሌዎችን አመጡልን ማለት ነው። ገብቷችኋል? ከመድስ ማንን ጨምረው? አሊፍን ጨምረው ማለት ነው። ይሄን ጨረስን። እየቆጠራችሁ አሁን ይሄኛው 12 አንድ ስንጨምር 13 እዚህ ጋር ስንጨምር 17 አይደል? 17
12 4 16 17 እዚህ ጋር ደግሞ 2 ተከፍሉልን 19 እዚህ ጋር 3 ተከፍሉልን 22 10 ይቀሩናል ማለት ነው። አስሮቹ ደግሞ ምን አሉን? ዚሃደቲና አሁን ደግሞ ታ ተጨምሮበት ይኸው ከምድር ታ ሊጨመራ አሁን ደግሞ ማን ሊጨምሩበት ነው? ታ ሊጨምሩን ዚሃደቲንና ዲራየቲን የሚለው ይጠቀሱልን። ዚሃደቲን ማለት ምን ማለት ነው? ፊዓለቲን ፊዓለቲን ዲራየቲን زهادتين زهادتين تاو زهادتين زهادتين فعالتين دراية فعالة فعالة النزي فعالة عين الكلمة من هنا متحركون فتحة هنا فعالة 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 تكلم فات ما لا تكلم مالتهم وعلاتنا التقنية ما تكسولنن ነገር ግን ሸቂየው ካልተቀሱላቸው እዚህ ኪታብ ላይ ካልዘረዘሩት ውስጥ አንዱ ማን ነበረ? ቡጋየቲን አላወዝኒ ወአለቲን የተውት ለምንድን ነው? ኢስቲማል ላይ አነስተኛ ስለሆነ ብሎ የመራህ ኪታብ ባለቤት ያልተቀሱላቸው። ስለዚህ እዚህ ጋር 3 ታገኘ፣ እዚህ ጋር 2 ታገኘን፣ ስንት? 5። ስለዚህ ዘሃደቲን አላወዝኒ ፈአለቲን ዲራየቲን አላወዝኒ ፊዓለቲን ዲራያ ኢልሙ ዲራያ ምናምን ብለን መጀመሪያ አካባቢ ላይ ስንገባ ያየነው ማለት ነው። ኢልሙ ሪዋያ ኢልሙ ዲራያ የሚባል የትምህርት ፈኖች አሉ ብለን ጠቅሰናል። እንቀጥሉና ደግሞ ዋው የገባበትን ይነብሩ። ይሄ አሊፍ የገባበት ነው። ይሄ አንድ ግሩፕ ስላርግላችሁ። ይሄ ማን የገባበት ነው? አሊፍ የተጨመረበት። ይሄ የመጀመሪያው ማለት ነው። ሁለተኛው ማን የተጨመረበት? ዋው የተጨመረበት ዱኹል ቀቡል دخول على وزن فعول كذا قبول على وزن فعول على وزن فعول ስለዚህ ከመድት ማንን ጨመረን? ዋው ጨመረን ማለት ዋው ጨመረን ፈትሃ ይሆናል። ፋይቷ እንትን ضم ትሆናለች፣ ፈትሃም ትሆናለች። ፈትሃ ሲሆን እንትን ضم ሲሆን فعول እንላለን። فعول የኛው ሳ فعول እንላለን። فعول ስንል ምሳሌ ማን አመጡልን? دخول ለዚህ دخول አመጡ። እሺ قبول على وزن فعول ለሚለው አመጡልን። ስለዚህ ማን ያልተጠቀሰ ከተባለ አይነን ከሊሙ ደግሞ በመሆኑ እየጠቀሱልን ነው ማለት ነው። ከሙታሪኮች ውስጥ አይነን ከሊሙ በመሆኑ ፈዓል ከሊሙ በም ይሆናል፣ ፈትሃ ይሆናል፣ ከስራ የለም ማለት ማን ነው የሌለው ማለት ነው? ፊዑል የሚል የለም ማለት ነው። ሲባው ያልቆጠሩት አንዱ ማን ነው? ፊዑል የሚባለው ነው። እሺ ይሄ ጨረሱልን። የማንን? የዋውን። ከዛ የያን ደግሞ ሊነግሩን የያን ሊጀምሩልን ነው። የያ ምሳሌ ማን አመጡልን? ወጂፍ እና ሱሁባ የሚለው ነው። ወጂፍ አላ ወዝኒ ፈዒል ፈዒል ማን ገብቶበት? ይኸው ያ ተጨምሮበት አይነል ከሊሙ ሙታሪክ ሆኖ ማለት ነው። በፈትሐ ፋይቷ ተገኝታለች። በضم የለም በከስር የለም ማለት ነው። የተጠቀሱልን ማን ነው? ይሄንን ብቻ ነው፣ ፈዒልን ብቻ ነው። ስለዚህ ወጂፍ አላ ወዝኒ ፈዒል የሚለው ነው ማለት ነው። ስለዚህ ማን እንጨረስን ማለት ነው? አሁን ይሄኛው የዋውን ጨረስን። ዋው ተጨምሮበት ያለውን ይሄኛውን ተመለከትን። ያ ተጨምሮበት ደግሞ ያለውን ይሄንን ተመለከትን አይደለ? እሺ ጥሩ። ሱሁበቲና አላ ወዝኒ ፉዑለቲ ሚኗ ፉዑለቲ አይነል ከሊሙ ضم ሆኑ ዋውም ተጨምሮ ታም ተጨምሮበት ማለት ነው። እስካሁን ያላየነው ወይ ታን የሚጨመር የነበረው ከምድር ዋውን ጨምረው እዚህ ቦታ ላይ እዚህ ጋር ልጻፉ ተመሳሳይ እንደሆነላችሁ ፉዑለቲ
ይኸው የመድ ዋው ተጨምሮበታል፣ በተጨማሪ ታ ተጨምሮበታል። ፈዑለቲን የሚባለው ተገኝቷል። ስለዚህ ፈዑለቲን የለም፣ ፊዑለቲን የለም ማለት ፈትሐ ሆኖ ከስራ ሆኖ የለም። ሱሁበቲን የሚለው ፈዑለቲን ነው የተገኘው ማለት ይሄን ትይዛላችሁ ከዋው ጋር። ሌላ መድኸል መርጂዕ የሚለው በቃ ይሄንን ጨረሱ። ይሄ አለቀ። እዚህ ጋር የሚሸመድዱት የነበረውን በዚህ መሰረት ይሄ እዚህ ጋር ያልቅ፣ እዚህ ጋር ያልቅ። ከዚህ ውጭ ያለው አልተጠቀሰም ማለት ነው። መድኸልና መርጂዕ ምንድናቸው እነዚህ? መስደር ሚምዬ ናቸው። ሚም ገብቶበት መድኸል ተገኘ፣ እንደገና ደግሞ መርጂዕ ተገኘ። መድኸል ሲል አላወዝኒ መፍዓል፣ መርጂዕ አላወዝኒ መፍዒል። መፍዓል መፍዒል መፍዑል የለም እንደማለት ነው። ነገር ግን መፍዑልን እሳቸው ጠቅሰውልናል መክሩም ብለው አረለ ኪታባችሁ ላይ አለ። እናንተ መክሩም ማለት ሲበው የምናደርጉት አልቆጠሩትም ማለት ነው። እንደዚህ ደግሞ ትይዛላችሁ። መስዓቲን የሚባለው ልክ እንደ መድኸል እንደምንለው ተመሳሳይ ሆኖ ግን ምን ተጨመረበት? ታ ተጨመረበት። መስዓየቲን ነበር ያይቷ ተገለበጠች፣ ከፊቷ ፈትሐ ስላለ እሷ ሙታሪክ ስለሆነች ግልጽ ነው። መስዓቲን ልክ መድኸል እንደምንለው አምሳያ ሆኖ ታ ተጨምሮበታል። እሺ መህሚደቲን የሚለው ልክ እንደማን አምሳያ ነው? መርጂዕ እንደምንለው አምሳያ ነው። ግን ልዩነቱ ምንድነው? እዚህ ላይ ታ ተጨምሮበታል። ስለዚህ መህሚደቲን አላ ወዝኒ መፍዒለቲን ብላችሁ ትላላችሁ ማለት ነው። ወጥቷል። 32ቱን በዚህ መሰረት ታፍዛላችሁ። ከዚህ በመቀጠል ያየነው ምንድነው? መስደር አስላሲ አልሙጀረድ የሆነው እስሙል ፋኢል ቅርጽ ይመጣል፣ እስሙ መፍዑል ቅርጽ ይመጣል፣ በሙባለጋ ቅርጽ ይመጣል። አለቀ በቃ። ባለ ሶስቱን በዚህ መሰረት ዘጋለን። ባለ አራቱ ግን አላስነኒ ዋሂድ በአንድ ጎዳና ላይ የሚሄደው ብሎ ጠቅሶላችኋል። እነሱም አፍዓል ፊል ኢፍዓለን፣ ፈዓል ፈዒሉ ተፍዒለን፣ ከዛ ቃተል ቃቲሉ ሙቃተለተን ያለው ባለ አምስት ደግሞ ሰን ኢንፋዓል ፈዒሉ ኢንፊዓለን፣ ኢፍዓል ፈዒሉ ኢስቲዓለን፣ ከዛ ተፈዓል ተፈዓሉ ተፈዑለን፣ ተፋዓል ተፋዓሉ ተፋዑለን፣ ባለ ስድስት ደግሞ ዘለስም ተፈዓል ተፈዒሉ ኢስቲፍዓለን፣ ኢፍዓዋለ ኢፍዓዊሉ ኢፍዓዋለን እያላችሁ መዘረዝሩት ነው። ስለዚህ መስደር በዚህ መሰረት አለቀ። ካላችሁ ጠይቁ። ከሌለ ባለፈው ዕለት ምን ብለን ነበረ? ስፈርተን የተሳፈርኩት ቃለ ቃመ ነው። ቃመ ነበር። ቃመ መስደሩ ምንድነው? ቂዋመ። ቂዋመንን ስገልጽላችሁ አልዋው ሳኪና ወንኪሳሪ ማቀብለሃ ያልኳችሁ ዋው ስኩን አይደለችም። ቂዋመን ሲባል ምንድነው? ሙተሐሪክ ነው። አልዋውል ሙተሐሪካ ወንኪሳሪ ማቀብለሃ ቁሊበት الواو ያአን የሚባለው ብለን እናስተካክለው። ምክንያቱም እኔ ሳኪና ብዬ ነው የተናገርኩት። በዛ ተስተካክላለሁ። እንደዛ ምን ይላል? ሙተጠሪፍ ቦታ ላይ ሲሆን ይሄ ህግ የሚያገለግለው ሙተጠሪፍ ላይ ማን ላይ ሆኖ አልዋው ሳኪና ወንኪሳሪ ማቀብለሃ ይገለበጥ። ሙተጠሪፍ ቦታ ላይ ሆኖ አልዋውል ሙተሐሪካ ወንኪሳሪ ማቀብለሃ ቁሊበት الواو ያአን ማለት ይቻላል። አንድ ሁለተኛ ደግሞ ማን ነበር ያየነው? ቃወመ ብለን መስደሩ ምን ነበር? ቂዋመን። ቂዋመንም አልዋው ሳኪና ነው ያልኩት። አላህ ሙታሪካ ማለት ጥያቄ ከሌለ እዚህ ነው። በዚህ ዘዴ ማፈስ ትችላላችሁ። ሰዓለቲ